ሰውነቱ ነው የሚለውን ነገር አስቀምጡ፣ ችግር የለውም። አንተ ልጄ ነህ እኔ ዛሬ ምን አልኩ ይላል? ወለድኩ ይላል ዕብራውያን። ዛሬ የምትለዋ በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው? በጊዜ ውስጥ ነው። ያ ጊዜ መቼ ነው? አት ሰርተን ፖይንት ታይሙ መቼ ነው? ያ ታይም ዛሬ የተባለው እኔ ምን አውቄ? ያው ብቻ ዛሬ በጊዜ ውስጥ እንዳለ። ስለዚህ በጊዜ ውስጥ ከሆነ መነሻና ጊዜ ይቀድመዋል ወይስ አይቀድመውም? እሱን ኦኬ ይቀድመዋል። ለምን? ስለዚህ ዛሬ ካለ ያለፈ ጊዜ ነበረ። ስለዚህ በጊዜ ውስጥ ከሆነ የተወለደው ጊዜ የሚያካብበውና የሚጠቀልለው ከሆነ መነሻና ጅማሮ አለው ወይስ የለውም? ኢየሱስ አለው ማለት እኮ ነው። ስለዚህ መነሻና ጅማሮ ያለው ነገር ፍጡር ነው ማለት ነው። ነን ኤግዚስተንስ ነው፣ ያልነበረበት ነበር። አዎ ፍጡር ነው። ኦኬ እሺ፣ ዮሐንስ ወንጌል 5:26 ያወጣል። የተገናኘው እንዴት ይገናኛል ከፍጡር ጋር? አሁን ስለ ህልውና እያወራኝ ስለመፈጠሩ ምንድነው? አደባባይ ህልውናው ከየት ነው የተወለደው? ከአብ ነው የተወለደው አይደለ? አዎ እሱ ጋር ነው እኮ ዛሬ ወለድኩ ማለት ነው ትርጉሙ። አምላክ መንፈስ ነው፣ መለኮት ነው አይደል እንዴ? ወለድኩ ሲል ምን ማለት ነው ትርጉሙ? አረን ያላቀም ትርጉሙ ተወለደ ነው። መዝሙረ ዳዊት ሲፈጠር ነው። ጥሩ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት። ምዕራፍ 90 ቁጥር 2 ላይ አምላክ ጾታ የለውም ወንድም ሴትም አይደለም። ዮሐንስ ወንጌል 4:24 ላይ መንፈስ ነው። መንፈስ ማለት ረቂቅና ምጡቅ ማለት ነው። ረቂቅና ምጡቅ የሆነው መለኮት ወለደ ማለት ምን ማለት ነው? ትርጉም ከሌለው ሊባዛ ነው ራሱ። አንድ ነው ብለሻ ዘዳግም 6:4 ላይ ያለው አንዱ አምላክ ወለደ ማለት ኦንቶሎጂካሊ ካልሆነ ምን ማለት ነው? ወለደ ማለት ትርጉሙ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት። ምዕራፍ 90 ቁጥር 2 ላይ በቅንፍ 91 መሰለኝ ያለ ይታይሻል። የእግዚአብሔር ሰው የሙሴ ጸሎት ነው። አቤቱ አንተ ለትውልድ መጠጊያ ሆነሃል። ተራሮች ሳይወለዱ ምድር ዓለም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ ይለዋል። ተራሮች ምን ሳይሉ ይላል? ሳይወለዱ ምን ማለት ነው? ሳይወለዱ ማለት ያው ሳይሰሩ ወይም ሳይፈጠሩ ማለት ነው መሰለኝ እንዴ። ስለዚህ አምላክ ጾታ ከሌለው ወለድኩ ሲል ምን ማለት ነው ትርጉሙ? ፈጠርኩ እያለ አይደለም አይደል? እንደዛ እንዳትለኝ። ሌላ ትርጉም ካለው ንገሪኝ። ሌላ ትርጉም ካለው ንገሪኝ። እንደዛ እንዳትለኝ እንዴ። ሌላ ትርጉም ካለው ንገሪኝ። ከዚህ ውጪ ሌላ ትርጉም ካለ ንገሩ። አምላክ ጾታ የለውም ወንድም ሴትም አይደለም። መለኮት ነው። መለኮት አይከፋፈልም፣ አይባዛም፣ አይራባም። ስለዚህ የማይራባና እንትን ከሆነ ትርጉም አለው ማለት ነው። ዛሬ ወለድኩ ሲል ምን ማለት ነው ትርጉሙ? ኦኬ ማቴዎስ 1:20 ላይ ያወጣላት አንዴ። ማቴዎስ 1:18 ላይ ማቴዎስ 1:18 ላይ ምን ማለት እንደሆነ ታይሻል። ምን ይላል? አንብቢው እስቲ። ስንትን ላንብበው? 18ን። ኦኬ ኢየሱስ ክርስቶስን ትንሽ ጠጋ አድርግ። የኢየሱስ ልደት እንዲህ ነበረ ነው የሚለው። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱም ማርያም ዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ተገኘች ማለት የምን ልደት ይላል? የኢየሱስ ምን ይላል? የኢየሱስ ክርስቶስ ልደት ያው ምን ማለት ነው? መወለድ ነው። ልደት መወለድ ምንም መፈጠር ነው። ያው መወለድ ነው እንጂ የተረገዘ ነገር ሲወለድ ነው መሰለኝ። ኦኬ ዘፍጥረት 2 ላይ ገቢ 2:4 ላይ ገባላት። ልደት የሚለውን ያሽልኝ። አሁን ማቴዎስ 1:18 ላይ ልደት የሚለውን ቃል ከያሽልኝ ዘፍጥረት 2:4 ላይ ገቢ ይታይሻል። ያህዌ አምላክ ሰማይና ምድርን ባደረገበት በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው አለ። ልክ እንደ ማቴዎስ 1:18 የሰማይና የምድር ልደት። ሰማይና ምድር ምን አላቸው? ምን አላቸው? ምን ማለት ነው? ልደት አላቸው ሲባል የተወለዱበት ቀን ነው ማለት የተወለዱበት ቀን ሰማይና ምድር ልደት ማለት ልደት ካላቸው
የተፈጠሩበት ቀን ማለት ነው። ስለዚህ ኢየሱስ ምን አለው? ልደት አለው። ሰማይና ምድር ልደት አላቸው ሲባል ትርጉሙ መነሻና ጅማሮ አላቸው ማለት ነው ትርጉሙ። በተመሳሳይም ማቴዎስ 1:18 ላይ ኢየሱስ ልደት አለው። ልደቱ ደግሞ በመንፈስ ቅዱስ አማካኝነት ከድንግል ማርያም ማህፀን ውስጥ መጸነሱ ነው። ጅማሮ የሚጀምረው ከዛ ነው ጌኔሲስ የሚባለው። ጌኔሲስ ማለት ጅማሮ ማለት ነው። መጀመሪያ ከአብርሃም በፊት ነበርኩኝ ያለ ዮሐንስ ከኔ በፊት የነበረው ከኔ ይልቅ ቅድም አብራራን። እሱን ከፈለግሽ ማብራራት ድጋሚ ይቻላል። አንድ ሰው ከኔ በኋላ ይመጣል አለ። ሰው ነው የሚለው ሰው ነው የሚለው ጥቅሱን ላውጣለሽ ከብርሃን የሚለው ነገር ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያውጣላት። መዝሙረ ዳዊት ምዕራፍ 103 እሺ ታይሻል። እዚህ ላይ መዝሙረ ዳዊት ምዕራፍ 103 109 ቁጥር 110 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ግሪከኛው ጋትሮስ ነው የሚለው ከማዕፀን ወለድኩ ይላል። ከአጥቢያ ኮከብ አስቀድሞ ማለት ዓለም ሳይፈጠር በፊት ማለት ነው። ዓለም ሳይፈጠር በፊት ወለድኩ ይለዋል። ከማን ነው የወለደው? ከማን ነው? ማሂ ከማዕፀን ይለዋል። ከማዕፀን ይለዋል። ማዕፀን የሚለው ወይም ደግሞ ሆድ የሚለውን የግሪከኛው ቃል ማዕፀን ነው። እንግሊዝኛው ወምፕ ነው የሚለው የሚያስቀምጠው። ከማዕፀን ወለድኩዋል። ወለድኩ ማለት ፈጠርኩ ነው። ከማዕፀን ፈጠርኩ ማለት ማዕፀን የተባለው የድንግል ማርያም ማዕፀን ነው። የድንግል ማርያም ማዕፀን ዓለም ሳይፈጠር ነበረ ወይስ አልነበረም? እንዴ ዓለም ሳይፈጠር የድንግል ማርያም ይኸው አለ። ከአጥቢያ ኮከብ አስቀድሞ አለ። ማርያም ሳትኖር የማርያም ማዕፀን ነበረ። እንዴት ሰው አይደለችም እንዴ ማርያም? እንደ ሰው ተወልዳ ምናምን አደገች ሴት አይደለችም እንዴ? እኮ አሁን ከአጥቢያ ኮከብ አስቀድሞ ማርያም ነበረች ወይ? ማርያም ሳትኖር ከማርያም ማዕፀን እንዴት ወለደው? ከወደ ወለድኩ ነው የሚለው ከማዕፀን ነው። የማርያም ማዕፀን ሳይኖር ማለት ነው። ለዛ ነው አውግስቲኒዮስ መዝሙረ ዳዊት ምዕራፍ 110 ቁጥር 3ን ኦሬሽን 10 ላይ ሲያብራራ ምንድነው ያለው? እንደዚህ ብሎ ይናገራል። ጌታ በሌሊት የተወለደው ከድንግል ማርያም ማዕፀን ነውና መንጋቸውን ሲጠብቁ የነበሩ የእረኞች ምስክርነት ይህን ያረጋግጣል። ሉቃስ 2:7 እና 8ም ዳዊትም አቤቱ በጌታዬ ቀኝ የተቀመጥከው ጌታዬ ልጄ ሆይ ከወዴት ነህ? ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩህ አለ ይላል። አይሽ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ሲባል ያኔ ሲወለድ ከማርያም ነው የተወለደው። ራሱ ከማዕፀን ፈጠርኩ ነው የሚለው። መወለድ ማለት አምላክ ጾታ የለውም ብለናል። ስለዚህ የሚያመለክተው አውግስቲን ይሄን የተጠቀሰው ድንግል ማርያም ማዕፀን ውስጥ ለሚፈጠርበት አፈጣጠር ነው ብሎ ነው የሚያስቀምጠው ማለት ነው። እንደምትመለከቱ ቅድም መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሲል ሳይሰሩ ማለት ነው ብለና፣ ግን ተራሮች የተሰሩ ነገሮች ናቸው። አሞጽ 4:13 ላይ ተራሮችን ይሰራ ይላል። ተራሮች የተሰሩ ነገሮች ናቸው። ይሄንን ነው የሚያሳየው ማለት ነው። ከዛ አንፃር ነው የምናየው ማለት ነው። ሌላ ኢየሱስ ተፈጠርኩኝ ተሰራውኝ ምናምን ነገር ይላል። ኢየሱስ አይተሽ ከሆነ ተፈጠርኩኝ ተሰራውኝ እያለ ነው። ስለዚህ ከማዕፀን የሰራኝ ካለ ከማዕፀንም ሰርቶታል። ግን ያ ምንድነው? በመለኮታዊ ዕቅድ ውስጥ ነበረ። ከአጥቢያ ኮከብ አስቀድሞ ዓለም ሳይፈጠር ዘመን ሳይቆጠር በፊት ወደፊት የሚያደርገውን ነገር አስቀድሞ መናገሩ ነው የሚያሳየው። ልክ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት አለ በፊት ነውር የሌለብን እንሆን ዘንድ በክርስቶስ ምን አለን ይላል? መረጠን ነበርን። ያኔ የመረጠን ማለት ወይስ በመለኮታዊ ዕቅድ ውስጥ ነው የነበረው? እኮ በመለኮታዊ ዕቅድ ውስጥ ነው። አንቺ ነበርሽ ወይ ነው? አንቺ ሳትኖሪ አንቺ መምረጥ ከቻለ ወደፊት ነው የሚመርጥሽ እኮ አይደል? ስታምኚ ነው የምትመረጪው። ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው ያገኘሽው? ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው? በእናንተ ትምህርት መርጬ ነው መሰለኝ። መርጬ ነው እንደዛ ነው የሚሆነው። መርጠሽ ነው የሚሆነው። ስትመርጪው ነው የመረጠሽ ፈጣሪ ወይስ ስለመረጠሽ ነው የመረጥሽው? መርጦኝ ነው እንጂ እሱ እኔ ፈለኩኝ መሰለኝ፣ ከዛ ተመረጥኩኝ። ስለዚህ ስለመረጥሽ ነው የመረጠሽ ወይስ ስለተመረጥሽ ነው የመረጥሽው?
የትኛውን ነው ከሁለት አንዱ? እኔ አላውቅም። ለተኔ አላውቅም። እንደዚህ ጥያቄ አትጠይቅኝ እንዴ! ይሄ መለኮት አሰራር ነው። እግዚአብሔር እኔ ክርስቲያን ነኝ ከስወለድም ጀምሬ አሁን በኢስላም አስተምሮት አላህ ይመርጣል ብለን እናምናለን። ግን አላህ የአላህ መምረጥ ኮንዲሽን አለው ብለን ነው የምናምነው። ሁኔታዊ ነው ምርጫው። ኮንዲሽናል ኢሌክሽን ነው ያለው። አንኮንዲሽናል የሚባል ነገር ኢሌክሽን የለም። እንደዛ ከሆነ ሰዎች ፍትሃዊ አይደለም የሚሆነው። አንቺ ያለ ምርጫሽ ከሆነ የሚመርጠው አንቺን መርጦ እኔን ካልመረጠኝ ፍትሃዊ ነው ያደላል ወደሚባለው ትምህርት ነው የሚመጣው። ፍትህ አይደለም። ስለዚህ አንቺ ለመምረጥ መጀመሪያ መምረጥ ስትመርጪ ምርጫሽን አሳምረሽ መምረጥ መቻል አለብሽ። አንቺ ከመረጥሽ በኋላ ነው የመረጠሽ ወይስ ከመምረጥሽ በፊት ነው የመረጠሽ? አምላክ እኮ ሁሉን አዋቂ ነው። እሱ ነው የሚመርጠኝ። እንደዛ ነው የሚሆነው። ቀድሞውኑማ አንቺ ያለ ፍላጎትሽ ከመረጠሽ ያንቺ ምርጫ የለበትም። ያንቺ ጣልቃ ገብነት የለበትም። ያንቺ እጅ የለበትም። የኔ ጣልቃ ገብነት የሚሆን